እኛ ክለብ ለክለብ ጭፈራ ቤት ለጭፈራ ቤት ምንዞር ሰዎች ማህሌቱን ኪዳኑን ሰዓታቱን እግዚአብሔርን በተመሰጦ የሚያመሰግኑ አባትን ለመናገር የትኛው ሞራል አለን? ታምረ ማርያም ሲነበብ ግቢ ቤተክርስቲያን ለቀ የምትወጣ ግለሰብ እኚህን አባት ሌሊቱን በማህሌት ሌሊቱን በቅዳሴ ሌሊቱን በሰዓታት ያሳለፉ አባትን ለመናገር የትኛው ሞራል አለ? ሁለተኛ እንደዚህ አይነት ቪዲዮዎችን ሶሻል ሚዲያ ላይ አወጣችሁ የምትለቁት ለቫይራል እና ለቪው ነው። ለቤተክርስቲያን ተጨንቃችሁ አይደለም። ኮሜንት ላይ ገብቼ እያንዳንዱ ኮሜንት አየሁ። የምትሳደቡ ሰዎች ገብቼ ቪዲዮአችሁን ኮንተንታችሁን ሳይጨፈራል እግዚአብሔርን ለማመስገን ለደቂቃ የማትቆይ ሰው የአስቴር የቴዲ አፍሮ የማስተዋል ኮንሰርት እያልክ ጭፈራ ለጭፈራ ምዘል ሰው እንዴት ብለህ ነው እኚህን አባት በተመሰጡ አምላካቸውን እያመሰገኑ ያሉ አባት ልትናገር ሞራል የሆነ ራስን ጠይቅ። ሲያነን አሰብ የምናሰድበው እኛ የኦርቶዶክስ ልጆች ነን። እመኑ። አዎ እንግዲህ ወንድማችን ቅናት አድሮበት መንፈሳዊነት ተሰምቶት በጣም ተናዶ ነው የተናገረው። ግን ትክክል ነው የተናገረው ንግግር ውስጥ እንደ ጥሩ ወስዶ ምን ተቀረጽ ቀርጻችሁ ለምን ተለቃላችሁ ሚለውን ነው። መቀረጽ የለበትም። አዎ በቃ እንደዚህ ነገር አይቀረጽም። ግን ከተለቀቀስ በኋላ እንወያይበታለን። ትክክል እንዳልሆነ እንናገራለን። ስለዚህ ወንድማችን ከዚህ ቃል ውጪ ሌላ በሙሉ እንዳለ ስህተት ነው የተናገረው። ቀርጻችሁ መልቀቅ አልነበረባችሁም። ትክክል ነው የተናገረው። ግን ገና ለገና ታምረ ማርያምን እያዳመጥን እያለ አቋርጠን ስለወጣን እሳቸው እስክስታ ይበሉ የሚል ህግ አለ። የእሳቸው እስክስታ የእሳቸው ዳንስ ከካህናት ሽብሸባ ውጪ የሆነውን ነገር ለምንድን ነው በሌላ ነገር የሚስተባበለው? እኛ ጭፈራ በየዳንክራ ቤቱ የሚንከራተቱ ወንድሞች ብንሆንም ወይም ደግሞ የሚጨፍሩ ወንድሞች ስላሉ እና ኮሜንት ስለሰጡ አይ የራስን ኃጢአት ትተህ ለምን ይሄን ተናገርክ ነው። በእርግጥ አዎ ልክ ነው። ግን እሳቸው ያደረጉት ነገር ትክክል ነው ወይ ነው? ለሊቱ ሙሉ በማህሌት ሲዘምሩ በተመስጦ ሲዘምሩ ስላደሩ ለምን ተናገራቸው ግን አይባልም። እንደነ ዘማሪት ፋንቱ በመድረክ ላይ ሲዘምሩ ሲዘሉ ስንት ተተችተዋል እኮ። ዜማ ተተችቷል። ሰልፍ ተተች ሰንበት ተማሪዎች ከግራቸው ጥምቀት ላይ እንጣጥ ሲሉ ተተችቷል። ራሱ ይሄ ልጅ የጥምቀት ዝላይን አልተቸም። እስቲ ቪዲዮውን ወደ ኋላ ሄድና ይው። ኧረ ተው በረድ አድርጉት ምናምን አላለም ተናግሯል። እያንዳንዳቸው ቲክቶክ ውስጥ ያሉ ሰዎች መርጦ አልቃሾች ናቸው። ስለዚህ እንደዚህ መሆን የለበትም። ሐቁን ሐቅ ነው ብሎ መናገር ምንድነው ምክንያቱ? እኚህ ሰውዬ ሽብሸባቸው ለምን ለየት አለ? ለምን ታዋቂ ሆኑ እንዴ? በቃ ስርዓተ ቤተ ክርስቲያን ስላልጠበቁ ነው። ራሱ ወንድማችን አሁን የተናገረው ወንድማችን ስርዓተ ቤተ ክርስቲያን የሚደግፋል እንዴ? ዶግማ ቀኑና ትውፊት የሚባለው ቀኑና ምን ማለት ነው? ስርዓት እኮ ማለት ነው። ዶግማ የማይሻር የማይሻሻል የማይለወጥ፣ ቀኑናስ የሚሻር የሚሻሻል የሚለወጥ ሊሆን ይችላል እንደ ሁኔታው። ትውፊትስ ትውፊት ደግሞ ያልተጻፈ በፊደል ያልተጻፈ በመጽሐፍ ያልተጻፈ ግን ቃል በቃል የሚወራረስ ለምሳሌ ነጭ መልበስ በዓላትን ስናከብር የምናደርጋቸው ያልተመዘገቡ ግን በባህል ዝም ብለው እየተንከባለሉ የመጡ ትውፊት ይባላል። እሱም ቅዱስ ትውፊት ነው። ባህል መጥፎም ትውፊት ስላለ ማለት ነው። ቅዱስ ትውፊት ነው። ስለዚህ እኛ አባት ይዋቸው እስቲ ትክክል ነው። ሽብሸባቸው ተገቢ ነው። ይዋቸው አሁን እዚህ ጋር ገና ነው። ዝም ብላችሁ አክሽናቸውን ተመልከቱ። ትኩረት ለመሳብ እንዲሁም ደግሞ ከሌሎች ያጠገባቸው ካሉት ካህን አስተያዩት እስቲ የእኚህን አባት አስተዳዳሪ ይሁን አይሁን የምናውቀው ነገር የለም። ምንም ይሁኑ የለበሱት ልብስ ምናልባት የአስተዳዳሪ ልብስ ሊሆን ይችላል እንደዚህ የሚለብሱት አብዛኛው ጊዜ። እሺ ምንም ይሁኑ ግን አጠገባቸው ካሉት ካህንና ከአብዛኛው ካህን ስታዩት የተለየ አይደለም። ለምንድን ነው ግዴታ እሳቸው ያደረጉት ነገር ሲነገር ሌላው ላይ ያለው ነገር ኃጢአት ተነስቶ አንተ ስራ ሲያደረከው እንዴት ይባላል? ለምን እንደዚህ ይባላል? የኔን ኃጢአት ለምንድን ነው በሌላ ነገር ማድረሰብሰው? አንተ አሁን ለምሳሌ ለምን ጠጥተህ ቤተ መቅደስ ትገባለህ ሲባል አንድ ሰው አንተ ጠጥተሃል አይደል እንዴ? መልስ ነው ይሄ። እንደዛ እኮ ማለት ነው። በጣም ይገርማል። ስለዚህ እኚህ አባት አክሽናቸው ይለያል። አዎ ይለያል። በቃ መቀየር ማስተካከል አለበት። አዎ እሺ እሳቸውም እንደው ህዝብ እንዳይሰናከልብኝ እንደው ይሄን ነገር እሺ አስተካክላለሁ ብሏል። ምናልባት ቀናነት የመጣው
ቫይራል ስለወጣ ሊሆን ይችላል እንጂ ላይሆን ይችላል። ቫይራል ስለወጣ ቢያስተካክሉ ይችል ይሆናል መነጋገሪያ ላለመሆን ላለመተቸት። ግን እኔ እንዲህ አድርጌ እንደዚህ ደብራትን አገልግዬ እኔ እንደዚህ በጣም ብዙ ቦታ አገልግያለሁ እንደዚህ ያደረጉ አባት ናቸው ስንት ቅናት ያለባቸው ማን ተብሎ ያደረጉት መልካም ነገር ተነስቶ እስክስታው መሸፈን የለበትም። በቃ እስክስታ ነው። ያው አንገታችን እንዲህ የሚሉት ነገር አለ እንዴ ነው ይላሉ አይደል? በቃ ማለት እሳቸው የለመዱት ሊሆን ይችላል። አንዳንድ ጊዜ ስህተት ሲደጋገም እውነት ሊመስል ይችላል፣ ትክክል ሊመስል ይችላል። ግን ደግሞ ወደ ህዝቡ ሲወጣ እቺ ነገር ጥሩ አይደለችም ብሎ ማስተካከል ምን ችግር አለው? ምንም ማለት አይደለም። የግዴታ ህዝብ ስለተቻለ የምናስተካክል መጥፎ መሆኑ መታወቅ አለበት። ሌላው ካህናት አባቶቻችን ላይ ጥፋት ሲገኝና ወደ ህዝቡ ወጥቶ ነቀፌታ ሲቀርብ እናንተ ምን ሞራል አላችሁ ምን መብት አላችሁና የምትነቅፉት አይባልም። ስህተቱን ስህተት ብሎ መናገር ነው። ከበሮ እየተሽከረከረ ሲመታ አባታችን አቡነ ኤርሚያስ አልተናገሩ? በደንብ አድርገው የተናገሩት ያው ቅድም ሲናገሩ ነበር። እንደው ያየሁት ነበር ቪዲዮ ሜቢ እዚህ ላይ ከዚህኛው ስልክ ላይ መሰለኝ ያለው የሌላ ሰው ስልክ ላይ ነው ያለው። ያው ስማችሁ ወጣ ያለ ነገር ይታያል። ዛር እንደያዘው መንፈስ እንደያዘው ከበሮ ይዞ መሽሞንሞን። ልጆች እንድታስተውሉ የእግዚአብሔር ቤት ነው ይሄ፣ ተራ አዳራሽ አይደለም። መዘመር ማለት ማመልጠን ማለት መዝፈን ማለት አይደለም። መቀኘት ማለት መፎከር ማለት አይደለም። በእግዚአብሔር ቤት በጣም ይሄን እንዳንረሳው። ቅኔያችን ፉከራ፣ ማህሌታችን ዘፈን እየመሰለን አንዳንድ ጊዜ ልጆች እየተቀላቀልንበት መምህራኑ ጭንቅ እስከሚሉ ድረስ እስከሚገርማቸው ድረስ አይናችን ጉድ ያያል፣ አይናቸው ጉድ ያያል። ልጆቼ ወጣቶች ይሄ ቤት ተራ ቤት አይደለም። አዎ ይሄ ቤት ተራ ቤት አይደለም። ትክክል ናቸው። አባታችን አቡነ ኤርሚያስ አለውት ያሰማልን። እንደው መለስ እንበል እንደዚህ አታድርጉ ብለው ይናገራሉ። ይሄንን ግን እያደረጉ ያሉት ማን ናቸው? ሊቃውንት የተባሉ የቤተ ክርስቲያን አገልጋይ የተባሉ ናቸው አይደል? እርማት ሲሰጥ ግን የባሰ ህዝቡ ደግሞ ይቀርጽና አቤት ከበሮ አመታት ብሎ ይለጥፋል። እስቲ ግቡ ከበሮ አመታት ብላችሁ ቲክቶክ ላይ ግቡ። እንደ ትርፍ ስልክ ያላችሁ ሰዎች ጉድ ነው የምታዩት። በቃ ከበሮ ይዞ መሽከርከር ነው። ከዛ ደግሞ እንዲህ ነው የሚሉት። በቃ ይንዘረዘራሉ። ስህተት ነው አይደለም? ስህተት ነው። ለምንድን ነው ታዲያ ስህተት እንደሆነ ከታወቀ የሚቀጥሉበት ሲባል እልክ አብሸዋለች ውስጥ ያለችው እና እኚህም አባት እንግዲህ በአንድም በሌላ መንገድ ያው ቆይ ላምጣውና ላሳያችሁ። ያ እሺ ወንድማችንም ተመልከቱት። ቆይ እኚህ አባት በደንብ ላሳያችሁ። ያው ካሜራውም ደግሞ እሳቸውን የሚጠብቀው ለምን ለየት ያለች እንቅስቃሴ ስለሆነ አያችሁ። ካሜራው የሚጠብቀው ማን ነው? እሳቸውን ነው። እስዩት። የሚያሸበሽቡትን ይቀርጻል አይቀርጽም? ፖስት አደረገው ወይ እሳቸው ፈልገውት ይሁን አይታወቅም። እንደምን አይቶት ይሆን ይሄን የሚቀርጸው ዲያቆን፣ ይሄን የሚቀርጸው አገልጋይ እሳቸው የሚያሸቡትን አሸብሽቦ እንዴት ነው የሚያየው? እስቲ ይዩት። ያ አይደለ እንዲህ ነው የሚሉት አይደል? ትክክል ነው አይደለም? በቃ አይደለም። ትክክል ካልሆነ አይደለም ነው። እሳቸውም ይቅርታ ያሉት እኮ ህዝብ ስለጮኸ ነው እንጂ እንደ ጥሩ ነገር ወስደውታል። አንዳንድ ጊዜ ህዝብ ስለጮኸ ብቻ አይደለም ትክክል አለመሆኑ ከታወቀ ቀድሞ መንቃት ያስፈልጋል ብዬ የምናገረው ለዚህ ነው። እና እቺ አንዳንዴ ወሰድ የምታደርግ አብሿለች። የት ገዳም እንደሆነ ረስቼዋለሁ። አበት ቀሲስ ሄኖክ ሲያስተምሩ ነው ማስታውሰው። ያው ሞቅ ሲሉት እንደዚህ በጣም ሞቅ በሚልበት ሰዓት አንድ የበቁ አባት ከካህናቶቹ ጋርና ከመነኮሳቶቹ ጋር አብሮ ሲያሸበሽብና እንትን ሲል አይተውታል አሉ። አጋንንትን ሞቅ ሲል ገብቶ አብሮ ይዘላል አሉ። የበቁ አባት ናቸው እና አመጣላቸዋል። ይሄን ትምህርትማ ራሱ እንደ አመት ስንክሳ ላይ ነው ያለው። እና በሉ አሉና አስቆሙትና ጸናጽል እንዲያርጋው አስቆሙና ሁለተኛ እዚህ ገዳም ከበሮ እንዳይመታ ሞቅ ያለ ወረብ እንኳን እንዳልሰማ ብለው ከለከሉ። ተገዘታሉ። እንደው ገዳሙ የት ገዳም እንደሆነ በእናታቸው አምጡልኝ።
የምን ገዳም ነው? በእናታችሁ አምጡልኝ፣ በእናታችሁ የሰማችሁ ሰዎች። እና ሞቅታ ውስጥ እንዲያ ቤተ መቅደስ ገብቶ ሰይጣን እንኳን አብሮ ከጨፈረ ታቦትን በዚህ ልክ ከተዳፈረ አምጪዎቹ ማን ናቸው? እንዲዳፈር ያደረጉት ማን ናቸው ነው? ከበሮ ለመምታት መንፈስ መዋረስ እንዳለ ታውቃላችሁ? ካባ ለመልበስ በሰው ፊት ተፈሪ ለመሆን ተከብሮ ለመታየትና ሲዘምሩ ድምጻቸው ቆንጆ ሆኖ እንዲታይላቸው እንዲሰማላቸው በጣም አሪፍ ድምጽ ስርቅጥ የሚል የሆነ ደስ የሚል ድምጽ አለው እንዲባል የድምጽ ተዋርሶ፣ የከበሮ ተዋርሶ፣ የግርማ ሞገስ፣ የቅኔ ተዋርሶ እንዳለ ታውቃላችሁ? የመናፍስት ተዋርሶ እኮ አለ። ምን ሲያቅታቸው? መሸምደድ ሲያቅታቸው፣ ጤነኛ ሆነው ይሄንን መሳተፍ ሲያቅታቸው ማለት ነው አለ። እንደው አምጡት በእናታችሁ የደብሩን ስም እንደው ብታመጡልኝ ደስ ይለኛል። ያስታወሰ ሰው የለም? ቀሲስ ሄኖክ ጋር በከበሮ የተዋረሰ መንፈስ ሰው ሲፈወስ ነበረ ብሎ ጽፏል። ኤልሮ ዩቲዩብ ጎንደር አብዛኛውን ደብር ገጠራማው ክልል ላይ እንደዚህ ነው የሚሉት። እንደው የደብሩን ስም ይሄን ትምህርትማ አመጣላችኋለሁ። እና ምንድነው ማስተማር የፈለኩት ስህተቱ ስህተት ነው ተብሎ መነገር አለበት። አዎ ከወጣ ቪዲዮ ከወጣ በኋላ እንደዚህ መደረግ የለበትም። በእኚህ አባት ምክንያት እንኳንም ወጣ ቪዲዮ በእኚህ አባት ምክንያት ብዙ ዲያቆናትና ካህናት ይስተካከላሉ። እኔም ነገ ተቀርጬ እንደዚህ ሊዋረድ ስለምችል ብለው ስርዓት ይይዛሉ። አንዳንድ ጊዜ ለበጎ ነው ብለን እናስብ። ግን ወንድማችን የሚናገረው ደግሞ ስሙት እስቲ ስሙት። ይህም ቪዲዮ ዛሬ ያው እንደምታውቁት የቅዱስ ሚካኤል ማህሌት ላይ የተቀረጸ ቪዲዮ ነው እና በቪዲዮ ላይ በምታዩቸው ካህን ላይ የተለያየ ሀሳብ የተለያዩ ሰዎች ሲያነሱ ነበር። እኔ በዚህ ቪዲዮ ስለሳችሁ አይደለም ማንሳትም ማውራት እንፈልገው። ይህን ቪዲዮና መሰል ቪዲዮዎችን እየቀረጻችሁ በቤተክርስቲያን ውስጥ ልክ ያልሆኑ ነገሮች አንዳንድ ግለሰቦች ሲያደርጉ የእነሱን ያልተገባ ድርጊት እየቀረጻችሁ ማህበራዊ ሚዲያ ላይ የምትለጥፉ ሰዎች ዛሬ ስለእናንተ ነው ማውራት የምፈልገው። እናንተ ከቤተ ክርስቲያን ጠላቶች እኩል ለይቼ የማላያችሁ ናችሁ። እኚህ ካህን በዚህ ማህሌት ላይ እንደምታዩት ሲሆኑ ይሄ ቪዲዮ ጭራሽ ሊለጠፍ ቀርቶ መቀረጽ እንኳን ያልነበረበት ነበረ። ይሄ ቪዲዮ ተቀርጾ በአደባባይ ሲወጣ ቤተክርስቲያናችንን የሚያስተች አልፎ ተርፎም ደግሞ ካህናቱን የሚያስነቅፍ መሆኑን እያወቃችሁ ይህን ቪዲዮ እየቀረጻችሁ በየሶሻል ሚዲያ ላይ የምታጋሩ ሰዎች እባካችሁ እናንተ ተሳድባችሁ ቤተክርስቲያንን ለሰዳቢ እናንተ ተነቅፋችሁ ቤተክርስቲያንን ለነቃፊ አትስጡ። ይህ ቪዲዮ ፖስት የተደረገባቸውን አካውንቶች ላይ ገብታችሁ ኮሜንቱን ብታዩ በሙሉ እጅግ በጣም የሚያሳቅቅ ነውና በእናንተ ያልተገባ ድርጊት በእናንተ ያልተገባ ቪዲዮ መቅረጽ ቤተክርስቲያንን ለምን ታስነቅፋላችሁ? እና ምናልባት ቆም ብላችሁ ብታስተውሉት ወንድሞቼ። እሺ አባቶች በመነቀፋቸው ምክንያት የተቆረቆሩ ሰዎች ብዙ ጊዜ ምዕመኑ ላይ የለጠፉት ነው። ያብዬ ንከክ ወደምዬ ልክክ ማለት ነው። በመሰረቱ የወንድማችን እኛ የምናስተምረው ትምህርትም አይደግፍም። ችግር የለውም መብቱ ነው። እኛ የምናስተምረው ትምህርት ውስጥ ግን አለ አብሾ አለ። የምናስተምረው ትምህርት ውስጥ ማለት አብሾውን ነው የምንናገረው። እኛ አባት ውስጥ እቺ እስክስታ የምታስጨፍረዋ ከበሮ ስትመታም በሽብሸባን በምንም ሰዓት ዝላይ የምታስዘልለዋል እሷን ላይ ደግሞ ትኩረት ብታረጉ ደስ ይለኛል ወንድማችን። እንደው ገና ለገና አባቶች ስለተነቀፉ ስለተሰደቡ ሙስሊሙም ፕሮቴስታንቱም ኤቲስቱም ፓጋኑም ፖለቲከኛውም የሚያየው ሆኖ ስለተገኘ ያን ያክል መቆርቆሩ በቂ አይደለም። መጀመሪያ መጥኖ መደቆስ የሚባል ነገር አለ አይደል? መጀመሪያ መጥኖ መደቆስ ምንድን ነው የሚባለው? አሁን ምን ያደርጋል? ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ አይደል የሚባለው? ስለዚህ ቀድሞውኑ እየጮህን ያለ ነው ምንድነው? መረን እየወጡ ያሉ አገልጋዮች ለምንድን ነው መረን የወጡት? ውስጥ የሚገፋፋቸው ነገር ምንድን ነው? ተሐድሶነት ነው? ሐራጥቃነት መናፍቅነት ነው? ቸልተኝነት ነው? አለመማር ነው? አብሾ ነው? የተዋረሱት ነው? ይሄንን ማጣራት ያስፈልጋል። ምንድን ነው አገልጋዮች ላይ ያለው? በዚህ ልክ እየባሰ ለምን መጣ? መዋቅሯን የሚነቀንቁ ሰዎች እየበዙ ለምን መጡ? እየተጮኸ እየተለፈለፈ ለምንድን ነው? እንዲያውም የቲክቶክ ዜና እንዳናጣ የሚሰሩልን እስኪመስል ድረስ በቃ የሆነ ቪዲዮ ሰሞኑን ወሬ የለም እንዴ ምናምን ስንል ለእኛ ብለው የሚያግዙን እስኪመስል ድረስ ቤተ መቅደስ ውስጥ ትግል፣ ልፊያ፣ ድብድብ፣ ጭቅጭቅ በቃ ሌላ መናገርም እስኪከብድ ድረስ ማለት ነው።
ሐሜት እናያለን። ከቤተ መቅደስ ውጭም ብዙ ሽኩቻ እንሰማለን። ገንዘብ ዝርፊያ ላይ እንሰማለን። ዘረኝነቱ ላይ እንሰማለን። አስማት ድግምቱ ላይ እስቲ ቴሌግራም ላይ ግቡ። ባህል ሕክምና መርጌታ ምናምን ብላችሁ ስትገቡ የኛው ናቸው። ቲክቶክ ላይ ዩቲዩብ ላይ ተቆጣጥረውታል። ማን ናቸው እነዚህ? ለምንድን ነው እንደዚህ የሆነው? ቤተክርስቲያንን በዚህ ልክ ለምን የሚያሰድቧት ሲባል ተቆጣጣሪ ስለሌለ። ስለዚህ አብዬ ንክክ ወደ መየ ንክክ አይደለም። ህዝቡ ላይ ትኩረት አታርጉ። ህዝቡ ያገኘውን መልቀቅ መብቱ ነው። ህዝቡ ያገኘውን መልቀቅ ልማዱም ነው። እንደገና ደግሞ ትክክልም ነው። አንዳንድ ጊዜ ስታስቡት ለምን ወጣ ያለ ነገር ሲያይ ነው። ወጣ ያለ ነገር ሲያይ ይሄ ነገር ምንድን ነው? አባቶችን እንዳይናገር ዞር በል አምጣ ምናምን ብለው ያጠፉበት ነው። ከዛ ነገ አይታረሙም እነዚህ ሰዎች። ከቀን ወደ ቀን እየተስተካከሉ ይመጣሉ ሲባል አይስተካከሉም። ስለዚህ ይቀርጸውና ይለጥፈዋል። የአንድ ሰው ቪዲዮ መለጠፍ ግን የብዙ አባቶችን የተሳሳተ መንገድ ያስተካክላል። ለበጎ ነው ማለት ነው። ለዚህ ነው መለቀቁን አልወደውም። ግን አንዳንድ ቪዲዮዎች ደግሞ ተለቀው ብዙ የሚማሩበት ህዝቡ በሙሉ እንዲስተካከል ያደርጋል። ብዙ የሆነ ሳናቀው የሚቀረፍ ነገር አለ። ወደ ህዝብ ሳይወጣ ቆይ ይሄ ነገር አታውጡት እየተባለ ህዝብ እንዳይሰማ የሚደረግበት የሚስተካከል ነገር ይኖራልና ለበጎ ነው ብሎ ማሰብ ያስፈልጋል። እንጂ ገና ለገና ካህናት አባቶች ደብተራ ስንል አባቶችን ሰደባችሁ ይባላል። አስማትና ድግምቱን አውጡ ሲባል ጥበቡን ተሳደባችሁ ይባላል። በቃ ቤተክርስቲያን ውስጥ ያለው ነገር አትንኩ። ጥፋቱ ማለት ነው ሁሉም ኃጢአት ምዕመኑ ላይ ኧረ ነው እንዴ? እንዲያውም አብዛኛውን ችግርና ጥፋት ያለው አገልጋይ ላይ ነው። አብዛኛውን ችግር በቃ ደምድሜ ማለት ነው አብዛኛው። እና ወንድማችን የተናገረው ነገር እኔ በእኛ አባት ላይ ምንም መናገር አልፈልግም ማለት ለምን እስክስታ ነው። አመነበት በቃ ተቀበለ። ምን ያርግ ይሄ ሰው? እስክስታ ነው በቃ የሚታየው ነገር በትክክል በቃ ዳንስ ነው። ዲሚሎስ ነገር አለ አይደል? ያ በቃ የሚታይ ነገር ነው። ትክክል ያልሆነ ነገር እንደሆነ ለምን አይናገርም? ኦልሬዲ አዎ ትክክል አይደለም፣ ልክ አይደሉም እኛ አባት እንደዚህ ማድረግ የለበትም አባቴ ምናምን ለምን አይልም? ደሞዝተኛ ይሆን? ብዙ ጊዜ አውደ ምሕረት ላይ በማስተምር በምጋበዝበት ጊዜ የወር ደሞዝተኞች ከሆኑ ፕሮግራም መሪዎቹ እነዚህ ስብከተ ወንጌል ላይ ሊቃውንት አባቶቻችንን አስተዳዳሪውን ምናምን ማሞገስ ማሞካሸት ምናምን የተለመደ ነው። ሲያስተምር ቅጥር ደሞዝተኛ ያልሆነ ሰባኪ ሲመጣ ሞልጭ ነው የሚያደርጋቸው ዞሮ። በዚህ መምህር ዘላለም ይታወቃል። ዘላለም ወንድሙ ይመስለኛል። እና ከቤተ ክርስቲያን ምንም ሳንቲም ስለማይፈልግ መጥቶ 1 ሰዓት ከ30 ደቂቃ ምናምን የጥቅስ ማት ያመጣል። እያንዳንዱን ህይወታችንን በደንብ አድርጎ ይዳስሳል። ሙልጭ ነው የሚያደርገው። ማንንም አያስተርፍም። አያችሁ አንዳንድ ጊዜ የተደበሰበሱ ቃላቶች እንድንናገር የሚያደርገን ደሞዙ ነው ማለት ነው። የሆነ ነገ ከነገ ወዲያ ወንበር እንዳንከለከል፣ ደሞዝ እንዳንከለከል፣ ስልጣን እንዳናጣ የሆነ ቃላቶቹ ራሱ የእንትን ደብር አስተዳዳሪ ሊቀ ትጉሃን እገሌ እዚህ ደብር እንደዚህ 5 ደቂቃ ይፈጃል የእያንዳንዱ ማዕረግ እስኪጠሩ ድረስ። እኔ አንድ ጊዜ ተወቅሻለሁ እና አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንደምን አደራችሁ ብዬ ባጭሩ በጣም ብዙ ማዕረግ ያላችሁ ከኋላ ይወሉ አስተምሪ ኮርኩ በኋላ ስም ለምን ነው የማጠቅሰው? ኧረ ብዙ ሊቃውንት እኮ ነበሩ ምናምን አሉ። ለምን ነው የምጠቅሰው? በቃ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ መዘምራን፣ ምዕመናን በቃ አለቀ። የምን ያህሉ ዝርዝር አስፈልገ? ገና በወረቀት ተሰጥቶ ምናምን ተሸምድዶ ምናምን ነው የሚወጣ። ኧረ አያስፈልግም። ስለዚህ ምንድነው ትልቁ ጉዳይ? ይቺ ካባዋ ክብር የምትባሏ ግርማ ሞገስ የምትባሏ ነገር ብዙ ጉድ አምጥታለች። ተዋርሰዋ ብዙ ጉድ አምጥታለች። ወንጌል በደንብ እንዳይሰበክ፣ ምዕመኑ ወደ ቤተክርስቲያን እንዳይመጣ፣ ከልቡ እንዳያስቀድስ፣ ቆራቢ እንዳይበዛ ብዙ ነገር ችግር ያመጣው ይሄ ቤተክርስቲያን ውስጥ ያለው ኮተቱ አውደ ነገስቱ፣ መፍትሔ ሥራው፣ መርብተ ሰለሞኑ፣ መጽሐፈ ቆጵርያኖሱ፣ የኮኮ ቆጠራው፣ በአጠቃላይ ስራ ስር ቅጠላ ቅጠል የሚባለው ጥበብ ተብሎ የመጣው ጠባብነት ብዙ ምዕመናንን ከቤተ ክርስቲያን አሸፍቷል። አንዱ ምልክቱ ይሄ ነው። አንዱ ምልክቱ ይሄ እስክስታ ነው። በእናንተ ያልተገባ ድርጊት ካሜራው ቢከተለው እሳቸው ነው። ድምፁ ሲዘጋው እዩት፣ ዘጋውት አይደለ? ሽብሸባ ነው እስክስታ ነው። እስቲ እዩት። ቆቡ አለሞለቆ ራሱ ይገርማል።
አፋቸውም ራሱ ለየት ይላል። ትንሽ የሚሉት ነገር አለ የሆነ ብቻ ተመስጦ ነው ብዬ አልለውም እኔ። ከምን ጋር ሊያገናኙት ይሞክራሉ? ከንጉሥ ዳዊት እርቃኑን ልብሱን አውልቆ በታቦቱ ፊት እየዘለለ ይላል። ተመልከቱ፣ ሽብሸባቸው ይለያል አይደል? ጭንቅላታቸው ኖ አይደለም። በቃ መስተካከል ካለበት መስተካከል አለበት። እናመሰግናለን አስተካከላለሁ ስላሉ። ምናልባት አስተካከላለሁ ማለት ከአባቶች እኩል አሸበሽባለሁ ማለት ነው። ካልቻሉ ግን ባያሸበሽቡ ባይወርቡ ይሻላል። እና ነሸጥ የሚያደርገው ነገር ትንሽ ጥሩ አይደለም። ንጉሥ ዳዊት በታቦቱ ፊት ሲዘምር ዘፈነ ነው የሚለው መጽሐፍ ቅዱሱ። ልብሱን አውልቆ እርቃኑን ሆኖ በታቦቱ ፊት ይጨፍር ነበረ፣ ይንደባለል ነበረ፣ ይዘል ነበረ ይላል። አሁን ደግሞ እኛ ዜማ መዝሙር ሲዘመር ያሬዳዊ ዝማሬ ይጠበቅ፣ ያሬዳዊ ዝማሬ ይጠበቅ ይባላል። ዜማ ተበላሽቷል፣ ዘፈን ይመስላል ምናምን ይባላል አይደል? እንዲያውም ማነው ስማቸው መጋቢ ሐዲስ እሸቱ አለማየሁ ምን ይሉ ነበር? ሰሞኑን ያቀረብኩላችሁ ባለፈው ሳምንት ያቀረብኩት ቪዲዮ ላይ በአሁኑ ሰዓት እየወጡ ያሉ መዝሙሮች አሉ ከጥላሁን ገሰሰ ዘፈን በታች ናቸው ብለው ዘማሪያንን በሙሉ እንዳለ አንስተው ፍርጥ አደረጓቸው። የጥላሁን ገሰሰ ዘፈን ይሻላል እንዲያውም እሱ እኮ ብዙ ትምህርት አለው አላሉ? መዝሙር እኮ ውስጡ የእግዚአብሔር ቃል አለው። ዜማውም ቢያንስ እንኳን በመድረክ ላይ እየተዘመረ ያለ እንደው ተጠጋግቶም በከበሮም ተጠጋግቶ ነው ያለውና እንዴት ከጥላሁን ዘፈን ጋር ይነጻጸራል? በዚህ ልክ ያሬዳዊ ዜማ አልተጠበቀም ብለው የሚያስቡ አባት እዚህ ጋር ደግሞ ሽብሸባውን ያሬዳዊ ዜማ እንዲጠበቅ ማድረግ አለባቸው። በእርግጥ እሳቸው በዓይናቸው ላይ መለከቱ ይችላሉ፣ ይሄንን ግን ንግግሩን ሊሰሙ ይችላሉ። እና እንደው እውነት እስክስታ አይደለም ወይ ይሄ ነገር ነው? መጀመሪያ ነው ብለን ማመን አለብን ሁላችንም። ዝም ብሎ ነው ማድበስበስ አያስፈልግም። አገልጋዮች አባቶች ምን ያሉ ተመስጦ ነው ምናምን አይደል። መጀመሪያ እስክስታ መሆኑ ማሰብ አለብን። ከዛ ቀጥሎ ወደሚቀጥለው ስቴፕ ስንሄድ ነው እንዴት እናርገው ነው፣ ምንድነው ነው ምክንያቱ ምንድነው ነው፣ እንዴት ነው ይሄ ነገር የሚታየው? ያ ተመልከቱ፣ እዩት። ከበሮ የሚመቱትን አባት ይዋቸው። ዝማሬው ደስ አይልም? ዝማሬው ደስ ይላል አይደል? እስክስታውስ የተቀላቀለ አያችሁ፣ የተቀላቀለ ነው። የቢሾፍቱ ህዳር ሚካኤል ማህሌት ተአምር ነው ይላሉ። ሞቅ ሲል አይታወቃቸውም። ስለዚህ ሰንበት ተማሪዎች ማጥፋት የለብንም። እስኪ ልጅ የሚናገረውን እንስማ። እኚህን አባት ከዛሬ 2-3 ዓመት ምናምን በፊትም በእንደዚሁ በተመሳሳይ ቪዲዮ ተመልክቻቸው ነበር አውደ ምህረት ላይ እና ከዛም በኋላ በእንደዚህ አይነት ቪዲዮ በጣም ብዙ ጊዜ አይቻችኋለሁ። የሚለወጥ ነገር የለም እና ሜቢ አስተዳዳሪ ናቸው መሰለኝ። ከሆኑም ደብር ውስጥ ያላችሁ አባቶች ብትመክሯቸው መልካም ነው። ምክንያቱም እያሳዩት ያሉት አክት ወይንም እብደት በጣም የሚያስጠላ ለቤተ መቅደሱ የማይመጥን ስለሆነ፣ ሁለተኛ መጠየቅ የምፈልገው አጋፋሪዎችን ነው። እንደነዚህ በአብሹ ለሚያብዱ ሰዎች ለምን ማይክ እንደምትሰጡ ለምን ከበሩ እንደምታስመጡ አይገባኝም። ምክንያቱም መሀሌት ላይ የምናየው ዳንኪራ ለቤተ መቅደሱ ስለማይመጥን፣ ስለዚህ አጋፋሪዎች እንደዚህ አይነት ነገሮች እንዳይካሄዱ ስራችሁን ብትሰሩ፣ አስተዳዳሪዎችም አስተዳደራዊ ስራ ብትሰሩ በዚህ ጉዳይ ላይ መልካም ነው ብዬ አስባለሁ። አመሰግናለሁ። እውነት መካድ የለባትም አይደለ? እውነት መካድ የለባትም በትክክል። አሁን ይሄ ልጅ ስለሆነ ልንቀው አይገባም። የተናገረው ንግግር ውስጥ ትክክለኛ ነገር አለ ብለው አባቶች ሊሰሙ ይገባል። እና መስተካከል ያለበት ነገር አባቶች አስተካክሉ ባካችሁን። ቤተክርስቲያንን ከኛ በባሰ እናንተ እንደምትሉት ከሆነ እኛን ችግር ካለብን የባሰ እያስነቀፋችሁ ያላችሁት እናንተው ራሳችሁ ናችሁ። ቤተክርስቲያን እያስደፈራችሁ ያላችሁት በሁሉ ነገር፣ በፖለቲካውም፣ በዘረኝነቱም፣ በሃይማኖት፣ በዶግማ፣ በቀኖና፣ በትውፊት፣ በስርዓት፣ በገንዘብ፣ በዝሙት፣ በአስማት ቤተክርስቲያን ውስጥ ትልቁ ፈተና የአገልጋይ ፈተና ነው። ትልቁ ፈተና
ይሄን ይመስላል። እስቲ ዘመድ የሚናገረው እንስማ። ከሱ በፊት ግን ወደ ኋላ ይሄድና የዘልልኳቸው ቪዲዮዎች አሉ። እኛ አባት የተናገሩት ንግግር ደስ አይልም? እኛ አባት በጣም ደስ ብሎኛል። እስቲ ስሙ። ሰው የእግዚአብሔር ሰው እንሁን፣ ሁላችንም ሰው እንሁን። አስመሳዮች አንሁን። በተቻለ መጠን አስመሳዮች አንሁን፣ ሰው እንሁን። እስቲ ሌላ ላይ ምክንያት ከምናደርግ እኔ ማን ነኝ ብንል ምን አለበት? እኔ ማን ነኝ? እኔ ካህኑ ማን ነኝ? እኔ ቄሱ ምንድነው የምሰራው? እኔ የሃይማኖት አባት ነኝ ብዬ ተሰይሜ ደረጃ በደረጃ ያለሁት ምንድነው የምንሰራው? እያደረግን ያለነው እውነት አባት፣ እውነት መምህር፣ እውነት ኖላዊ፣ እውነት ሐዋርያ ነኝ ብለን ራሳችን ልናይ ይገባናል። በእንዲህ አይነት መልኩ አንድንም የታሪክ ተወቃሾችም እንሆናለን። ለቅዱስ ጴጥሮስ የሰጠውን ስልጣን ሙሉ በሙሉ ተረክበን ወስደን እንደ ቅዱስ ጴጥሮስ ሐዋርያት የሰሩትን ስራ ካልሰራንበት እኛ ተጠያቂዎች እንሆናለን። በምድርም እየተናቅን ነው። ድሮ ቀደም ሲል ሁላችንም በታሪክም እንደምናውቀው በልጅነትም እንደደረስንበት የቆምንባት የሰራመድንባት ቦታ ለምእመናን ምን ያህል የበረከት መሬት እንደነበረች ሁላችንም እናውቀዋለን። እኛን ለማየት እኛን ለማግኘት ከኛ ለመባረክ የክርስቶስን መስቀል ለመባረክ የሚጥሩ ስንት ምእመናን ነበሩ። ዛሬ ግን እኛ የምንሄድባት መንገድ ባዶዋን እየሆነች ነው። ሁሉም መንገዱን እየለቀቀልን እየሄደ ነው። ብቻችን እየተጓዝን ነው ያለነው። ያለን ይመስለናል እንጂ የለንም። በእውነት ወገኖቼ በመጎናጸፊያ ማሳመር እኮ መዳን አይቻልም። መዳን የምንችለውና ማንነታችን የሚረጋገጠው የሐዋርያትን ስራ ስንሰራ ብቻ ነው። ስለዚህ እኛ እረኞች ነን፣ ታማኝ እረኛ እንሁን። አንድ ጠንቋይ የሆነ ቄስ ነበር። ትክክል ናቸው አይደል? አባት በጣም ትክክል ነው። አዎ ከኛ ከአገልጋዮች የሚጠበቀው ታማኝ ሆነን እንገኝ ነው። በነገራችን ላይ በተደጋጋሚ የምናገረው ካህናት መታመን አቅቷቸው ህዝቡ እነሱን ማመን ስላልቻለ ዘፋኝና አርቲስት ወይም ደግሞ ታዋቂ ፌመስ ቲክቶከሮች እየተጠሩ ነው። ኑና ቀረጹልን፣ ኑና ገንዘብ ሰብስቡልን፣ ለእንትን ገዳም ለእንትን ቤተክርስቲያን ተብሎ በቃ ካህናት መድረክ ላይ ጦጣ ይሆናሉ። ማነው ገንዘብ ሰብሳቢው? ምስኪኑ ህዝብ ነው። በጣም የሚገርም ነው። በዚህ ልክ ህዝቡ ካህናትን ሳይሆን አርቲስቶችን ሳይ ነው ገንዘብ የሚሰጠው ማለት ነው። አባቶችንማ የሚያምን የለም። ለምንድን ነው በዚህ ልክ እንደ ሌባ የተቆጠሩት? የእውነት ሌቦች ሆነው ነው? ከሚታየው አንጻር ተጠራጥረው ነው ህዝቡ? እሱ ይፍረድ፣ መድኃኒዓለም ይፍረድ። በዚህ ልክ ግን መናቅ በጣም ከባድ ነው። ካህን ሲሄድ የረገጠው አፈር እንኳን ይዘገን ነበረ፣ ጉልበቱ ይሳብ ነበረ። ካህን አንድ ቤት መጥቶ ምግብ በልቶ አስተርፎ ከሄደ እንዲያውም አስተርፎ ሄዱ ነበር ይባላልና ሆን ብሎ የእሱን ምግብ ሳምንቱን ሙሉ የተባረከ እንዲሆን ገበታቸው ላይ ከካህኑ ምግብ ላይ እየተቆነጠረ በድርቆሽ መልክ ተቀምጦ ማለት ነው። ገጠር ያዩትን ነው የምነግራችሁ። በድርቆሽ መልክ ያስቀምጡትና ካህኑ አስተርፎት ሄደው ምግብ ከዛች ላይ ቆንጣሪ እየተደረገ የተባረከ ይሁን ብለው ካህኑ ያስተርፈው እንጀራ ዋናው ትሪያቸው ላይ ያደረጉ እንጀራ ዘርግተው ይበሉ ነበረ። በዚህ ልክ ካህናትን የሚያከብር ትውልድ እንደዚህ ዘቅጠን እንገኝ። ማን አገልጋዮች አባቶች ለምንድን ነው በዚህ ልክ ጥምጣማቸው ቦታ ያጣው? ለምንድን ነው በዚህ ልክ የተዋረዱት? ጊዜው ነው። ትንቢተ ሳቤላ ተፈጽሞ ይሆን? አገልጋዮች የማይከበሩበት ዘመን ምናልባት ፍካሬ ኢየሱስ ላይ ያለው ትንቢት እየተፈጸመ ይሆን? ታዲያ ገና ለገና ትንቢቱ እንዲፈጸም ካህናት መዋረድ አለባቸው ሲባል የትንቢት መፈጸሚያ ከመሆን አድነኝ ብሎ መጸለይን የመሰለ ነገር የለም። እዚህ ጻፉላችሁም ወደ 710 ሰው ይታየኛል። የትንቢት መፈጸሚያ ከመሆን አድነኝ ብላችሁ ጸልዩ። ይህ ካህን እየጠነቆለ ቤተ መቅደስ እየገባ ይቀድስ ነበር እና ህዝቡ ስራውን አወቀበት። ስለዚህ አንድ ቀን ስርዓተ ቅዳሴ ተሰይሞ ሊገባ ሲል ህዝቡ ከዚህ በላይ ይበቃናል፣ ቀድሶ ሲወጣ እንገለዋለን፣ ቀጥቅጠናል። የጠንቋይነት የማታውቅ አንዲት ንጹህ የሆነች ሴት ቅዳሴውን አስቀድሳ ለመቁረብ ገባች። ማንም አያስቀድስም። እሱ ቤተ መቅደስ ሲገባ ሁሉም ውጪ ነው የሚሆኑት፣ ላለማየት ላለመስማት። ገባ፣ ቅዳሴውን ቀደሰ። ከዛ ያቺን ልጅ አቅርቧት ቀጥ ብለው ወጡ። እየሰማችሁ ነው አይደል? አቅርቧት ወጡ። ከዛ በኋላ
ሰው ሁለቱንም ያዛቸው። አንቺ ጠንቋይ ከሆነ ቄስ በመቁረብሽ፣ እሱ ደግሞ ጠንቋይ ሆኖ ቤተ መቅደስ ገብቶ በመቀደሱ ሁለታችሁንም ልንገላችሁ ነው አሏቸው። ልጅቷ ምንም ስለማታውቅ ዝም አለች። ያ ቄስ ግን ቢያንስ ከመግደላችሁ በፊት አንድ እድል ስጡኝ፣ ምን እንደሆነ ቢያንስ ልንገራችኋል። አዎ ጠንቋይ ነኝ ያለ፣ አዎ ጠንቋይ ነኝ፣ ምንም አንድና ሁለት የለውም። ግን የቤተ መቅደሱን በር ለመሳለም እሱም በር ስሳለም እንደ ንብ ቀፎ ላይ ረበው ሲያስጠነቁሉኝ የነበሩት አጋንንት በሙሉ ረግፈው ይሄዳሉ አለ። ቤተ መቅደስ ላይ ገብቼ ማንም ሳያየኝ ወደ ቤተ መቅደሱ ስገባ ራሱ የቤተ መቅደሱ ጠባቂ መልአክና ጌታችን ኢየሱስ ክርስቶስ በሩ ላይ ይጠብቁኛል። እኔን በሳት ሰንሰለት አስሮኝ ንጹህ አይደለሁምና ስጋውን ደሙን መንካት ስለማልችል እሱ ራሱ ግን እኔን ሆኖ ቀድሶ አቅርቦ ይወጣል። ልክ ሲጨርስ ቅዳሴውን እኔን ፈቶኝ ውጣ ይለኛል አለ። ይሰማችሁ? ማንም የረከሰ ሰው የአምላክን ቅዱስ ስጋና ክቡር ደሙን ስለነካ ስጋና ደሙ የሚረክስ እንዳይመስላችሁ። ንጹህ የሆነው እግዚአብሔርም ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም። ቅዱስ ስጋውና ክቡር ደሙ ክብሩ ዝቅ ይላል ማለት አይደለም። አዎ ልክ ነው። ግን ታዲያ እንደዚህ አይነት ወደ ቤተ መቅደስ ሲገባ ወደ ቤተ ክርስቲያን ሲገባ ይሄ ካህን እላዩ ላይ ያሉት አጋንንቶች እንደ ንብ ሰፍረውበት የነበሩት ተነስተው ይሄዳሉና በየቀኑ እንደዚህ እያደረገ ጠንቋይም እየሆነ እየቀደሰም ካህንም ጠንቋይም ሆኖ ይኑር ማለት ነው። ይሄ ትምህርት ወደ ምን ይወስዳል መሰላችሁ? አይ ችግር የለውም እንደዛማ ከሆነ ደብተራዎቹን በሙሉ ሊቀድሱ ሲገቡ ላያቸው ላይ ያሉ አጋንንት ደጅ ይጠብቃቸውና ቀድሰው ከጨረሱ በኋላ ደግሞ ጥበብ የሚያሰራቸው አጋንንት ላያቸው ላይ ሰፍረው እንደገና ወጥቶ ደግሞ መጠንቆል ይችላሉ ወደሚለው ሐሳብ ይወስዳል ማለት ነው። የት ላይ እንደሆነ ይሄ ታሪክ የተጻፈው ብንሰማው መጨረሻውን ብናውቀው ይሄ ሰው መጨረሻው ምን ይመስላል? ከዛ በኋላስ ቀድሷል ወይ? ህዝቡ እንደዚህ ሆ ብሎ ከመጣበት በኋላስ እሺ ከዛማ ከሆነ ችግር የለውም ቀድስ ብለውታል ካሉት የሰው ጽሑፍ ነው። ለምን ሲባል ኢየሱስ ክርስቶስንም እዛ ላይ ጥሩ ባልሆነ መንገድ ነው የተጻፈው ማለት ነው። አሃ ህዝቡ በሙሉ እኮ ነው ጠንቋይ እንደሆነ የሚያውቁት። ስለዚህ ያ ሁሉ ህዝብ ይሰናከላል ማለት ነው። ምን እንደሆነ ስለሚያውቁ እዚህ ጋር ይጠነቁላል፣ እዚህ ጋር ደግሞ ይቀድሳል። አሃ ለካ ታዲያ አንድ ጠንቋይ የሆነ ሰው እኔ እኮ ገብቼ ስቀድስ እኔን ያስረኝና እኔን መስሎ እናንተን የሚያቆርባችሁ መድኃኔዓለም ነው ሲላቸው ጠንቋይ ታመነ ማለት ነው። ጠንቋዩን አመኑት። በዚህ ልክ ይሄንን ጠንቋይ ማመን ከተቻለ ህዝብ እየጠፋ ነው ማለት ነው። ይሄ ጠንቋይ ሰው እየተናገረውን ቃል ሰምተውት መድኃኔዓለም ነበሩ እንዴ እስካሁን ሲያቆርበን የነበረው? እሱን ቤተ መቅደስ ውስጥ አስሮት ሌላ ካህን የለም እንዴ? አንድ ቄስ ብቻ ነው የሚቀድሰው? እንዴት የትኛው ስርዓት ነው አንድ ቄስ ብቻ ቀድሶ አንዲት ሴትና አንድ ካህን ብቻ ቀድሶ የሚወጡበት ምክንያት ምንድነው? ምን አይነት ስርዓትስ ነው? ስለዚህ እዚህ ትምህርት ውስጥ መጥራት ያለበት አንደኛ ትምህርቱ ከየት እንደመጣ ይሄ ነገር ቃሉ መጨረሻው ምን እንደሆነ ብናቀው ይሄን የዚህ ነገር መጨረሻ ሰውየው ከዛ በኋላ ቀድሷል ወይ? ከዛ በኋላ በቀደሱም ከቀጠለ እና መድኃኔዓለም ሁሉ ጊዜ እየመጣ ህዝቡን የሚያቆርበው ሰውየውን ተመስሎ ከሆነ በሰውየው ጠንቋይነት ተስማምቷል ማለት ነው መድኃኔዓለም። ሰውየውን ከዛ በኋላ ቀጥሎ ደግሞ እንዲቀድስ ህዝቡ ፈቅዶለታል ማለት ነው። እውነት እንደሆነም ተረጋግጧል። የሱ ቃል ተአማኝነት አግኝቷል ማለት ነው። በጣም የሚያሳዝን ነው። ምን ልል እችላለሁ? ይሄ ትምህርት በየትኛው ትምህርት ውስጥ እንዳለ ታውቆ ተገምግሞ ነው መቅረብ ያለበት ብዬ አስባለሁ። ጥንቆላው መቀጠል የለበትም። ከዚህ በኋላ ማቆም አለብን መባል አለበት። ታሪኩ እውነት ከሆነ እንኳን የተጻፈበት መንገድ በሊቃውንት ሳይቶ ነው መቅረብ ያለበት። ይሄ ደብተራዎችን ጥንቆላቸውን እንዲቀጥሉ፣ ድብትርናቸውን እንዲቀጥሉ፣ ስርማሽ ቅጠል በጣሽነታቸውን፣ ጥበብ የሚሉትን አስማታቸውን እንዲቀጥሉ የሚያበረታታ ነው የሚሆነው። ምንም ችግር የለውም የሚያቆርበው ካህን ምንም ይሁን ምንም ችግር የለውም። በቃ የሆነ ነገር ካያችሁ እነሱን አትመልከቱ፣ ቅዱስ ቁርባን ብቻ ተመልከቱ። ይሄ ማለት ጥንቆለናቸውን አታጋልጡ፣ ይሄ ነገር ይሄ ስራችሁ ጥሩ አይደለም ብላችሁ አትናገሩ፣ ይቀጥሉበት ማለት ነው። ዝም በሉ። እሱ ጠንቋይ ስለሆነ አልቆርብም ከእጁ አትበሉ ማለት አንድ ነገር ሆኖ ሳለ ግን አትናገሩ ማለት ነው። ጠንቋይ እንደሆነ ካወቃችሁ በኋላ አጋልጡት ማለት
አንድ ትልቁም ነገር አለ እዚህ ውስጥ። ጠንቋይ እንደሆነ እኔ ካወኩ በኋላ አልተወውም። ደብተራ እንደሆነ ካወኩኝ ይሄ ሰውዬ ስርማሽ ቅጠል በጣሽ ነው ማቁረብ የለበትም ብዬ መናገር አለብኝ። ሳናቅ በፊት ቆርበን ከነበረ የእውነቴን ነው የምላችሁ። እኔ ሳላቅ አንድ ደብተራ መሆኑን ሳላቅ ስርማሽ ቅጠል በጣሽ ወይ ማስማተኛ፣ ጠንቋይ፣ አጋንንት ጎታች ተዋርሶ ና ሀቤ ብሎ የሚጠራ ከሆነ እኔ ግን ሳላውቅ ከእጁ ቆርቤ ከሆነ ተቆጥሮልኛል። እያወቅኩኝ ግን እንደዛ መሆኑን እያወቅኩኝ ግን እንዴት ነው ማልናገረው? ይሄ ሰውዬ እንደዚህ ነው ብሎ መናገር ተገቢ አይደለም እንዴ? መቀጠል እንደሌለበት መናገር። እስከ ዛሬ የተቀበልኩት ስጋው ደግሞ ከስር ያለው ብዬ አልናገርም። እምነት ሆኖ ተቆጥሮልኛል፣ ወይም ደግሞ ኃይል ሆኖ ህይወት ሆኖ ተቆጥሮልኛል። ለምን አምኜ ነው የተቀበልኩት። መሆኑን ካወቅኩ በኋላ ልቤ ትክክል ይመጣል። ጠንቋይ እንደሆነ እያወቅኩኝ ካፉ ሲቀበል ምን አብልቶኝ ይሆን? ልክ ሰኔ የስንክሳር ታሪክ ላይ ሰኔ 17 ላይ አባለት ጽዮን ታሪካቸውን ታውቃላችሁ አይደል? እዛ ላይ ያለውን ሰውዬ ደጋግሜ ተናግሬያለሁ። ሰዎች ሊቆርቡ ሲመጡ መርዝ እየሰጣቸው ከቁርባን ጋር ቀላቅሎ እየሰጣቸው ብዙ ሰዎችን ገደለ ይላል ያ ካህን። መስቀል አትያዝ እየተባለ በሐሰት መስቀል ይዞ ብዙ ሰዎችን አሰናከለ ይላል። እናቱን አስገድዶ ደፈረ። ስታረግዝበት በድግምትና በስራይ ያንን በቅጠላ ቅጠል ያረገዘችውን ጽንስ እንታጨናግፍ አደረጋት ይላል። ሰኔ 17 ስንክሳር ወር ላይ ገብታችሁት የስንክሳር ወር የሰኔ ወር ሰኔ 17 ላይ። ስለዚህ ሰውየው ደብተራ እንደሆነ ጠንቋይ እንደሆነ ካወኩ በኋላ ድጋሚ ሄጄ ልቀበል ስል አይ አትጠራጠር መድኃኒዓለም ነው የሚያቆምብልህ እሱ ታስሮ ተቀምጧል የሚለው ጭንቅላቴ ላይ የሚመጣው ወይስ ምን ያበላኝ ይሆን? እንደው ሰውዬ እንደ አጋንንት ያደረበት ሰውዬ እየተጠራጠርኩ ለምስጋው ደግሞ እቀበላለሁ። ዞር ማድረግ ከዛ ታቦቱ ላይ ያን ሰውዬ ማስወገድ፣ ሌላ ስራ መስጠት፣ ግምጃ ቤት ምናምን ሌላ ቦታ ላይ ማንሳት። ለምን ህዝብ ይጠራጠራል? ጠንቋይ እንደሆነ ከታወቀ በኋላ ማስወገድ ነው። ደብተራ እንደሆነ ከታወቀ በኋላ ማስወገድ ነው። ወይ ደግሞ እዛ ቦታ ላይ ሄዳችሁ አትቁረቡ በቃ። እንደሆነ ከታወቀ በኋላ ለምን ቤተክርስቲያን ዝም ትላለች? ምን ያላደርገውም ሳላውቅ በፊት የተቆረብኩት ነገር ህይወት ሆኖልኛል። ካወቅኩ በኋላ ግን ይኸውላችሁ ኃጢአት ችግር የለውም። ሰክሮ ደካማ ጎን ምናምን አጋንንት የሚጎትት ሰውዬ እንደሆነ እያወቅኩኝ ግን በፍጹም ከሱ እጅ አልቀበልም። ኃጢአትና ይሄ ይለያያል። ስለዚህ ይሄ ትምህርት ወደ ምንድን ነው የሚወስደው? የሆነው እግዚአብሔር ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም። ቅዱስ ሥጋውና ክቡር ደሙ ክብሩ ዝቅ ይላል ማለት አይደለም።